በመተት የቤተሰብ እድልና ህይወት ይወሰዳልን? በቤተሰብ ላይ መተት በአራት መንገድ ይመተታል። ምን ናቸው? በቤተሰብ ላይ መተት ሲመተት ምልክቶቹ ምን ናቸው የሚሉትን በሰፊው እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱን ነብይ ልጆች የመተት አንዱ አስከፊና አጥፊ ባህሪው ስውር ግን የሚታይና የማይታይ አውዳሚ የአጋንንት ክፉ ተግባር መሆኑ ነው። ዛሬ በተለይ በእኛው በኦርቶዶክሳውያን ዘንድ መንግስት የማያውቃቸው ፈጣሪ ብቻ በኪነ ጥበቡ የሚያውቃቸው ብዙ ቤተሰቦች በመተት ተበታትነዋል፣ ተፈናቅለዋል፣ ቤተሰባዊ መስተጋብራቸውን አጥተዋል። በድግምት እየተሳበ በሰው ላይ የሚመተተው አጋንንት ከሌሎቹ አጋንንት የሚለየው ግለሰብን ብቻ ሳይሆን ቤተሰብን ማፍረስ መቻሉ ነው። የቤተሰብ መተት የሚባለው የአንድ ቤተሰብ በተለይም በአንድ ቤተሰብ ውስጥ የሚኖሩ ልጆች ላይ በእድላቸው፣ በነገ ተስፋቸው፣ በወደፊት ራዕያቸው ላይ በማነጣጠር በእድል ሌቦችና በምቀኞች ገንዘብ ተከፍሎበት እንዲወድሙ፣ እንዲበታተኑ፣ እንዲሰቃዩ፣ እንዳይቃሉ፣ ስራ እንዳይዙ፣ ትዳር እንዳይዙ፣ ሀብት ንብረታቸው እንዲወድም፣ በአጠቃላይ ቤተሰቡ በሙሉ ምስቅልቅል እንዲል የሚደረግ ነው። ወይም ቤተሰቡ በሙሉ እንዲያልፍበት እንጂ እንዳያልፍለት የሚደረግ ነው። የቤተሰብ መተት ቤተሰቡን በሙሉ ወይም የቤተሰቡን ልጆች በእድላቸው ለምሳሌ በእውቀታቸው፣ በስራቸው፣ በትዳራቸው፣ በሀብታቸው ወዘተ እንዲያልፍላቸው ሳይሆን እንዲያልፍባቸው ያደርጋል። በቤተሰብ ላይ መተት በአራት መንገድ ይመተታል። እነሱ ምን ናቸው የሚሉትን እናያለን። አንደኛው ከቤተሰብ እድሉ የሰመረና ያማረ የተባለው ሰው ላይ በማስመተት እድሉን በመውሰድ የቤተሰብን ህይወት ለማጨለም ነጋቸውንም ለመቀማት ብሎም ለማንከራተት የሚመተት መተት ነው። ከቤተሰብ ለምሳሌ አንዱ ጥሩ እና የሰመረ መልካም እድል ካለው እድሉን በአግባቡ ከተጠቀመበት ትልቅ ደረጃ ላይ ይደርስበታል፣ ቤተሰቡንም ይቀይርበታል። ችግሩ ግን ከቤተሰብ እንዲህ አይነት እድል ያለው ማለትም ነገ ራሱን ይቀይራል የተባለው ሰው በእድል ሌቦች፣ በእድል አንባቢዎች፣ በአውደ ነገስት ገላጮች ይታደናል፣ ይፈልጋል። እድሉ ሙሉ በሆነውና እድሉ በሰመረው ላይ የእድል መተት ተመትቶበት እሱ ሳያውቀው እድሉ ይወሰዳል። በዚህም ትልቅ ደረጃ ይደርሳል፣ ቤተሰቡን ይቀይራል የተባለው እንኳን ቤተሰቡን ሊቀይር እንኳን ለቤተሰቡ ሊሆን ለራሱም ሳይሆን ይቀራል፣ ሩቅ ሐሳቢ ቅርብ አዳር ይሆናል። ከቤተሰብ ውስጥ በአንዱ ላይ የተደረገ የእድል መተት ችግሩ ለቤተሰብ በሙሉ ይተርፋል። እሱ በመተት ሲጎዳ ቤተሰቡም አብሮ ይጎዳል። እሱ በመተት ሲታሰር ቤተሰቡም አብሮ ይታሰራል። ስለዚህ ከቤተሰብ አንዱን አይቶ እሱ ላይ መተት ማድረግ ማለት ሙሉ ቤተሰብ ላይ መተት እንደማድረግ ነው። ሁለተኛው በቤተሰብ አባላት ወይም በልጆች ላይ የሚመተት መተት ሲሆን ይህም እድላቸውን በቁጥራቸው ልክ ለሌሎቹ የሚያስተላልፉበት ወይም ለሌሎች የሚያደርጉበት ክፉ የአጋንንት ስራ ነው። ይህ መተት ለምሳሌ እናትና አባት 5 ልጆች አሏቸው እንበል። የእድል ሌቦቹ ቤተሰብ ወይም ዘመድ ሊሆኑ ይችላሉ፣ ወይም ጎረቤትና የቅርብ ሰዎች ሊሆኑ ይችላሉ። እነዚህ ሰዎች የአምስቱንም ልጆች እድል በመተት ወስደው አስወስደው ለራሳቸው ልጆች ያደርጉታል። በዚህ መተት የተደረገባቸው 5ቱ ልጆች እድላቸው ስለተወሰደ በየትኛውም ህይወታቸው ታስረው ይኖራሉ። በእነሱ እድላቸውን የወሰዱባቸው ሰዎች ያገባሉ፣ ይወልዳሉ፣ ይሰራሉ፣ ባለ ሀብት ይሆናሉ፣ ወደ ውጭ ሀገር ይሄዳሉ፣ በዛም ይኖራሉ፣ ይማራሉ፣ ትልቅ ደረጃ ይደርሳሉ። እድላቸው የተወሰደባቸው 5ቱ ልጆች ደግሞ ቆንጆ ሆኖ አያገቡም፣ አይወልዱም፣ ተምሮ ስራ አይዙም፣ ሰርቶ አመዳፋሽ ይሆናሉ። ምንም አይነት ህይወት ቢጀምሩ አይሳካላቸው። የውጭ እድል ቢመጣላቸው ወይም የውጭ ሀገር ፕሮሰስ በተደጋጋሚ ቢሞክሩ አይሳካላቸውም፣ በቆማቸው ታስረው ይኖራሉ። እድላቸው የተወሰደባቸው ልጆች ችግራቸውን ባላወቁ ሰዎች መጠቋቀሚያ፣ መዘባበቻ ይሆናሉ። በእድላቸው ሌሎች ሰዎች ስለሚኖሩበት እነሱ እድል አልባ ሆነው ይኖራሉ። እኔ ለዚህ እውነተኛ ምስክር ነኝ። መቼም በዚህ አገልግሎት የማናየው ነገር የለም። የአንድ አባትና የአንድ እናት ልጆች የሆኑ 2 እህትማማቾች አግብተው ወልደው ይኖራሉ። አንዷ እህቷ በየጠንቋይ ቤት ትዞራለች። ጠንቋይ ቤት ሄዳ ስለ ልጆቿ ስታስጠይቅ መተተኛው ጠንቋይ ልጆቹ ጥሩ እድል እንደሌላቸው ነገራት። እሷም ምን ይሻላል ስትለው የእህቶችሽን ልጆች እድል በሙሉ ለአንቺ ልጆች አደርግልሻለሁ አላት። እሷም በዚህ ተስማማች። የገዛ የእህቶቿ ልጆች ላይ መተት አስመተተች፣ ወይም የእህቶቿን ልጆች እድል ለራሷ ልጆች አደረገች። በዚህም የእህቶቿ ልጆች ሴቶቹም ወንዶቹም በሙሉ ትዳር ሳይዙ ስራም ሳይዙ እንደባከኑ እንደኳተኑ ቀሩ።
የሷ ልጆች ደግሞ በእህቶቿ ልጆች እድል ትዳርና ጥሩ ስራ ይዘው ገንዘብ መጣ ያጡ ቅንጡ ሀብታሞች ሆኑ። እድል ከተወሰደባቸው ልጆች መካከል አንዷ ሴትና አንዱ ወንድ እንደምንም ብለው አገቡ። ሴቷ አንድ ወልዳ ወዲያው ፈታች፣ ወንዱ አግብቶ ሳይወልድ ወዲያው ፈታ። እንዲህ አይነት የቤተሰብ መተት ቤተሰብን፣ ልጆችን የህይወት እስረኛ ባዶ ተስፈኛ ያደርጋቸዋል። ቤተሰብን በሙሉ ይጎዳል። በሙሉ ቤተሰብ ላይ የእድል መተት ሲመተት አንዱ አንዱን ይጠላል። አንዱ ለአንዱ ለችግሩ ጊዜ አይደርስለትም። አንዱ አንዱን ማገዝ አይችልም። አንዱ አንዱን መርዳት አይችልም። አንዱ ለአንዱ መሆን አይችልም። ተጣልተው ተቆራርጠው ዓይንህን ላፈር ዓይንሽን ላፈር ተባብለው ይለያያሉ። የስቃይና የተመሰቃቀለ ህይወትን ይኖራሉ። ለሰው ሲታዩ መልካሞች፣ ቆንጆች፣ ተፈላጊዎች ናቸው። ግን ህይወታቸው ወይም እድላቸው ከውስጥ በኩል ስለታሰረ በውጭ ህይወታቸውም እንደታሰሩ ይኖራሉ። ለቤተሰብ ይተርፋሉ፣ ስንት ክብርና ማዕረግ ያያሉ ተብለው ተስፋ የተጣለባቸው ልጆች በእድል መተት ታስረው እድላቸውን ተነጥቀው እንደውም የቤተሰብ ጥገኛ ሆነው ይኖራሉ። በእድል መተት መታሰራቸውንና እድላቸውን መነጠቃቸውን ስለማያውቁ ህይወትን ለማሸነፍ መጥፎ ህይወት ውስጥ ይገባሉ። እድላቸውን መወሰዱን ሳያውቁ ሳይነቁ እንደተነጠቁ ይኖራሉ። በነገራችን ላይ ልብ ካላችሁ በአንድ ቤተሰብ ውስጥ ያሉ ሙሉ ልጆች ምንም ሳይጎልባቸው ምንም ሳያንሳቸው ትዳር ሳይዙ ልጅ ሳይወልዱ የሚኖሩ በጣም ብዙ አሉ። እነዚህ ቤተሰቦች ሁሉም እድላቸው ስለተወሰደ ነው የማያገቡት የማይወልዱት፣ ወይም እያገቡ የሚፈቱት አሊያም 3-4 ትዳር እያዙ ወዲያው የሚፈቱት። እንደውም ከውጭ ያለ ስም ይሰጧቸዋል። በመተት እድላቸው እንደተወሰደና በመተት እንደታሰሩ ሰዎች ጎረቤቶች ስለማያውቁ እነሱ እኮ ወንድ ስለሚንቁ ነው የማያገቡት፣ ለትዳር የመጣውን እየመለሱ ይኸው ቆሞ ቀሩ፣ እሷ በመልኳ እየተመካች ስንቱን ወንድ መለሰች። እያገቡ የሚፈቱት በራሳቸው ክፋት ነው ይባላሉ። በጣም የሚያሳዝነው ጥቂት የማይባሉት ከቤተሰብ ውስጥ ለትዳር ጥሩዎች፣ ቆንጆች፣ መልካሞች ሆነው ግን የትዳር እድላቸው ስለተወሰደባቸው የመተት አጋንንቱ ከውስጥ ሆኖ እንዳይታወቅበት አንቺ ማግባት ያለብሽ ሀብታም ነው፣ አንቺ ማግባት ያለብሽ ቆንጆና ቁመናው የሚያምር ወንድ ነው፣ ይሄ እኮ አይመጥንሽም፣ ይሄንን ከምታገቢ ቆመሽ ብትቀር ይሻላል እያስባለ እንዳያገቡ ያደርጋቸዋል። እንዲህ የሚሉት እድላቸው ስለተወሰደባቸው ነው። እድላቸው የተወሰደባቸው ሴቶች ከማንም ወንድ ጋር ይተኛሉ። ለቁም ነገር ለትዳር የሚፈልጋቸውን ይገፋሉ። ለዕለትና ለዝሙት የሚፈልጋቸውን አብሮት ይሆናሉ። የመተት አጋንንት እንዲህ ያደረጋቸው በዝሙት ጠምዷቸው እድሜያቸውን አሳልፎባቸው ያለ ትዳር ያስቀራቸዋል። እድላቸው የተወሰደባቸው ሴቶችና ወንዶች ምናልባት ቢያገቡ እንኳን የጽድቅ መንገድ የሚሆናቸውን፣ የሚወዳቸውን፣ የሚያከብራቸውን የእነሱንም የቤተሰብንም ህይወት የሚቀይረውን ሰው ሳይሆን ወደ ጥፋት መንገድ የሚመራቸውን፣ የማይወዳቸውን፣ የማያከብራቸውን እነሱንም ቤተሰባቸውን የሚንቀውን፣ የሚደበደባቸውን፣ ክብር የማይሰጣቸውን እንደ ሚስት ወይም እንደ ባል የማያቸውን ሰውን የሚያገቡት። አንዳንዶች ደግሞ ስለ ቃላቱ ይቅርታ እየጠየቅ ዱርዬ የሆነ ጠጪ፣ ሰካራም፣ ጫት ቃሚ፣ ስርዓት የሌለው አግብተው እየተቃጠሉ ይኖራሉ። ስንቱን ጥሩና መልካምና ሃይማኖተኛ ሰው አልፈልግም ብለው የማይረባ ሰው ላይ ይወድቃሉ። ወንዶቹም እድላቸው ሲወሰድባቸው አንዷን ሲይዙ ሲለቁ፣ ሲያማርጡ ሲመርጡ ለኔ የምትገባኝ ቆንጆና ሀብታም የሆነች ሴት ናት እያሉ በመንዘላዘል ያለ ትዳር ይኖራሉ፣ ወይም ከዚች እየወለዱ ይኖራሉ። ሶስተኛው በእናትና በአባት ላይ የሚመተት መተት ነው። ይህ ገና ከጅምሩ የልጆችንም የነገ ተስፋ የሚያጨልሙበት አጋንንታዊ ስልት ነው። ይሄ ደግሞ አሁን ከነገርኳችሁ በተቃራኒ ያለ ነው። በልጆች ላይ የሚመተተው መተት ወይም የልጆችን እድል በእድል መተት ሲነጥቁ ዕዳው፣ ፈተናው፣ ችግሩ ለእናትና አባት እንደሚተርፍ ሁሉ በእናትና በአባት ላይ ደግሞ የሚመተት መተት ችግሩ፣ ፈተናው ለልጆች ይተርፋል። እናትና አባት ላይ ወይም ከሁለት አንዳቸው ላይ መተት ሲመተት ወይም እድላቸው ሲወሰድባቸው የሚወልዱትና የተወለዱትም ልጆች ህይወት አብሮ ይበላሻል። እናትና አባት ላይ ወይም ከሁለት አንዳቸው ላይ መተት ሲመተትባቸው በቀጥታ የሚሆን በተዘዋዋሪ ልጆች የመተት ሰለባ ይሆናሉ፣ ወይም ችግሩ ለልጆቻቸው ይተርፋል። ለምሳሌ በእናትና በአባት ላይ መተት ሲመተት በድንገት ያላቸውን ሀብት ያጣሉ፣ አስከፊ ድህነት ውስጥ ይገባሉ። ይህ ችግር ለልጆች ተርፎ ልጆች የሚገባቸውን ነገር ከቤተሰብ እንዳያገኙ ያደርጋቸዋል። የቤተሰብ ሀብት ንብረት በመተት ሲወድም የልጆች ህይወትና የነገ ተስፋ አብሮ ይወድማል።
እናት አባት ከሁለት አንዳቸው በመተት ሲሞቱ ወይም ሁለቱም ከሞቱ በዚህም ልጆች ያለ ወላጆች ያለ አሳዳጊዎች ይቀራሉ። እድላቸው ከተዘጋባቸው ቤተሰብ የሚወለዱት ልጆችም እድላቸው ይዘጋል። እድል ከተወሰደባቸው ቤተሰብ የሚወለዱትም ልጆች በእድላቸው ላይ ብዙ ፈተና ይገጥማቸዋል። በአጠቃላይ የእናትና የአባት የመተት ፈተና ለልጆችም ይተርፋል። አራተኛው ቤተሰብ በሚኖርበት ቤት ውስጥ መተትን በስውርና በግልጽ በመጣልና በመቅበር የሚደረግ ነው። ይህም በቤተሰቡ ስም የተመተተው ነገር ግቢ ውስጥ፣ ቤት ውስጥ፣ የሥራ ቦታቸው፣ ድርጅታቸው ውስጥ ከተቀበረ የቤተሰብ አባላቱ በሙሉ የተቀበረውን መተት እየረገጡ ይወጣሉ። ቀኑን ሙሉ ምንም ሳይሳካላቸው፣ ሳይሆንላቸው፣ ሳይሰሩ ተንከራተው ይገባሉ። ቤት ሲገቡ የተቀበረውን መተት ረግጠው ይገባሉ። እርስ በርስ ይባላሉ፣ ይጨቃጨቃሉ፣ ጠብ ይገጥማሉ። እንኳን በንግግር በምግብ ጉርሻ አይስማሙም። እንኳን አውርተው ተግባብተው ቀርቶ ሳያወሩ ዝም ብለው አይግባቡም። ግቢ ውስጥ ቤት ውስጥ የሚጣልና የሚቀበር መተት 10 አደገኛ ችግሮችን በቤተሰብ ላይ ይፈጥራል። አንደኛ ቤተሰቡን ያባላል፣ እንዳይስማሙ ያደርጋል። ሁለተኛ የቤተሰቡ እድል በሙሉ ዝግትግት ያለ እንዲሆን ያደርጋል። ሶስተኛ ቤተሰቡን በሙሉ በበሽታና በህመም እንዲሰቃዩ ያደርጋል። በአንዳንድ ቤተሰብ አይታችኋል፣ እናትና አባት ብሎም ልጆች ታማሚ ይሆናሉ። ወይም ከቤተሰብ ውስጥ አንዱ የአእምሮ ወይም የአካል ጉዳተኛ ታማሚ ይሆናል። አሊያም አንዱ ፓራላይዝድ ሆኖ ከቤት የማይወጣና የማይንቀሳቀስ ይሆናል። በዚህም የታማሚ ችግርና ስቃይ ለቤተሰቡ በሙሉ ይተርፋል። አራተኛ ቤታቸው ሰላምና ደስታ ቢስ ይሆናል። አምስተኛው ቤቱ ደስታ ስለማይሰጣቸው ልጆች ትተው ይወጣሉ። ስድስተኛው ልጆች ስለማይስማሙ እንደ ጠላትና እንደ ደመኛ ይተያያሉ። ሰባተኛ ቤተሰቡ በሙሉ ይበተናል። ስምንተኛ ሞትና ሐዘን ከቤታቸው አይጠፋም። ዘጠነኛ ቤቱን ሽጠው ለችግር ይዳረጋሉ። አስረኛ ቤተሰቡ ተበታትኖ መሰባሰብ መጠያየቅ በፍጹም አይፈልጉም፣ እንደ ባዳ ይተያያሉ። እንግዲህ የቤተሰብ መተት እንዲህ አይነት ውስጣዊና ውጫዊ ችግር ነው በቤተሰብ ላይ የሚፈጥረው። ለዚህም ነው መተት በሰዎች ሕይወት ፈርጀ ብዙ ችግር ስለሚያመጣ ነው አደገኛ ነው የምንለው። ለዚህ ማሳያ ይሆን ዘንድ በመተት የተጎዱትን ሰዎች ታሪክ ማምጣት ቢቻልም ከትምህርታችን አንጻር ለምሳሌነት አንድ እንዲህ የዛሬ 10 ዓመት አንድ ወዳጄ በመልክና በቁመና ብቻ ሳይሆን በሃይማኖት በምግባር የተዋበች ነበረች። ታዲያ እቺ ልጅ ወንድ የሚባል ያስጠላታል። እንደውም ወንዶቹን ሳያቸው ሲያናግሩኝ ያቅለሸልሸኛል፣ ያስጠሉኛል ትላለች። እኔም ዓለም ላይ የኖርሽ ከወንድ ርቀሽ ለመኖር ብትችም ትፈተኛለሽ፣ ስለዚህ ማግባት አለብሽ እላት ነበረ። በስንት ጸሎትና በጓደኞቿ ግፊት ወንድ ይመጣላታል። ግንባሯ ላይ የተቀመጠው መተት የተኮሳተረ መስመር መስሎ ወንድ ያርቅ ነበረ። የግዷን እጮኛ ብትይዝም 1 ወር በፍቅር አብራቸው ሳትቆይ ትለያያለች። በተለይ ከእናቷ ጋር በውሃ ቀጠለ ከፍተኛ ጸብ ውስጥ ትገባ ነበር። ከእናቷ ጋር እንኳን ተነጋግራ በአጠገቧ ካለፈች ትጣላለች። ከወንድሟ ጋርም እንደዛው ቤት ውስጥ ጠብ በደላላ ነው የሚፈልጉት። እዚህ ግባ የማይባል ብዙም የማይረባ ስራ ሰርታ ትገባለች። ጠዋት ማታ ከእናት ከአባቷ ጋር ከወንድሞቿ ከቶቿ ጋር ጠብ ነው። የመዳን ቀኗ ሲደርስ ከኔ ጋር አንድ ገዳም ሄደች። እዛም የትዳር ዕድሏን የያዘ ክፉ መንፈስ ተያዘ፣ ተጋለጠ። መተት እንደሆነና መተቱም የቤታቸው ጉበን ስር እንደተቀበረና በፍጹም እንዳታገባና ወንድ እንድትጠላ እንዳደረጋት ተናገረ። የቤታቸው ጉበን ስር የተቀበረውን መተት ረግጣ ትወጣለች። ሁሉ ነገሯ ይዘጋል። ማታ ቤት ስትመጣ መተቱ ከቤተሰቦቿ ጋር ያበጣብጣል። የትዳር መተቱ ታሰረላትና ወደ አዲስ አበባ መጣል። እኔም ከወዳጆቼ ጋራ ቤቷ ድረስ ሄድን። ጉበኑን ስንቆፍረው አላገኘንም። የመተት አጋንንቱን የት ነው የቀበርከው ብዬ ስጠይቀው ትንሽ እንደሚቀረኝ ነገረኝ። እኔም ቆፍሬ በስንት ልፋት አገኘሁት። ቆፍሬ ያወጣሁትን ሳይ ከክርን በታች የሆነ የህፃን ልጅ አጥንት ነው። ከህፃኑ እጅ ጋራ አብሮ በላስቲክ የተቋጠረ ፍሬ ያለው እጽዋትም አገኘው። ከእጽዋቱ ጋር ደግሞ የተቋጠረ የታሰረ ብዙ ኮተት አለ። እንደዚህ በህፃን እጅ አጥንትና በእጽዋት ቤታቸው ደጃፍ የተቀበረው ህይወቱ አድሏ ተቀብሮ እንዲቀር ነው። በነገራችን ላይ የሚቀበር መተት ብዙ ጊዜ በላስቲክ ወይም በፌስታል አስረው ነው የሚቀብሩት። ምክንያቱም ዝም ብለው ቢቀብሩት የተቀበረውን መተትና እጽዋት አፈር ይበላዋል፣ ውሃ ይነካዋል፣ በዚህም ይከሽፋል። ስለዚህ እንዳይከሽፍ እንዳይበላሽ በፌስታል ወይም በላስቲክ አድርገው ይቀብሩታል። በግቢ ውስጥና በቤት ውስጥ የሚቀበሩት መተት ለረጅም ዓመታት ችግር የሚፈጥሩትና ቤተሰቡን የሚያምሱት በፌስታል ወይም በላስቲክ አድርገው ስለሚቀብሯቸው ነው። እኔም የህፃን ልጁን እጁን ቀበርኩት።
እጽዋቱንም ኮተቱንም ጸበል ረጭቼ ጣልኩት። የእድል መተቱም ተሸኘላት። ልጅቷም የተዘጋባት ስራ ትጠላው የነበረው ትዳር ተከፍቶላት ዛሬ አግብታ ልጆች ወልዳ በደስታ ትኖራለች። በነገራችን ላይ እድል ያልተወሰደበት እድሉን ያልተነጠቀ እድሉ የተጠበቀ ሰው በዚህ ዘመን የታደለ ነው። በዚህ በትንቢተ ሚክያስ በምዕራፍ 2 ቁጥር 4 ላይ የሕዝቤን እድል ፈንታ ይሰፍራሉ ተብሎ እንደተጻፈ ዛሬ የሕዝባችን የቤተሰባችን የልጆቻችን እድላቸው እየተሰፈረ ለሌሎቹ እየተቸረ የኛ እየታሰረ ነው። በዚህ በትንቢተ ኤርምያስም በምዕራፍ 12 ቁጥር 10 ላይ እድል ፈንታዬን ረግጧል እንደተባለው የስንቱ እድል በመተተኞች ተረግጦ ተይዞ ተጨብጦ ይገኛል። የወለላይቱ እመቤት ልጆች በቤተሰብ አባላት ላይ መተት ሲመተት ቤተሰብ የሚያው ምልክት አለ። እንደነገርኳችሁ እርስ በርሳቸው በፍጹም አይስማሙም፣ አይግባቡም። ዕለት ዕለት ጠብ ቀለባቸው ነው ማለት ይቻላል። መተቱ ቤተሰቡን ለማውደም የሚመተት ስለሆነ ሴት ልጅ ካለች በባህሪው አስቸጋሪና ዘማይ ትሆናለች። ጠባዋ የማይጨበጥ የምትበጠብጥ ትሆናለች። ወንድ ልጅ ካለ ደግሞ ወንዱ ነውጠኛ፣ ተሳዳቢ፣ ዘማዊ፣ ጠጪ፣ ቃሚ፣ የገንዘብ የህይወት ብኩን ይሆናል። በዚህም ቤተሰብ እርስ በርስ ይባላል። ምክንያቱ ደግሞ መተቱ የተመተተበት ሰው እንደ ሰው እንዳይሆን ስለሆነ ህይወታቸው የምስቅልቅል ይሆናል። በተለይ የቤተሰብ መተት ሌላው መገለጫው በዓል በመጣ ቁጥር እርስ በርስ መናቆር ነው። አውደ ዓመትና ታላላቅ በዓላት ላይ ከፍተኛ ጠብና ጭቅጭቅ ይታይባቸዋል። ይህም የመተት አጋንንት ደስታቸውን ለመንሳት የሚጠቀምበት ስልት ነው። ቤተሰብ ላይ የሚመተተው መተት የቤተሰብን አንድነት በመከፋፈል ፍቅራቸውን በማጥፋት እንዳይተዛዘኑ፣ እንዳይረዳዱ ያደርጋቸዋል። አንዱ በአንዱ ላይ ጨክናል። ቤተሰቡ እየተቸገረ እያየ በመተት ስለተያዘ ቤተሰቡን ከመርዳት ባዶውን መርዳት ይቀለዋል። በገንዘቡ የቤት ከልካይ የውጭ ሲሳይ ይሆናል። ለቤተሰቡ ንፉህ፣ ለውጭ ሰውና ለባዳ ግን ደግ ይሆናል። ለቤተሰቡ ገንዘብ ለመስጠት ገንዘቡን የሚጨብጥ፣ ለውጭ ሰውና ለባዳ ገንዘቡን የሚመዠልጥ ይሆናል። ገንዘቡን ለቤተሰቡ ለመስጠት ይሳሳል፣ ለውጭ ሰው ደግሞ ገንዘቡን ይበትናል። በቤተሰቡ አባላት ላይ መተት ከተሰራ የቤተሰቡ አባላት የሆኑት ልጆች ስራና ትዳር በፍጹም አልሆን ይላቸዋል። ከነሱ በእውቀት በውጫዊና በውስጣዊ ውበት እንዲሁም በመልካምነት የባሱና ያልተሻሉት ዘበጥ ያለ ስራና መልካም ትዳር ይይዛሉ። እነሱ መልክ ከቁመና ሃይማኖት ከትህትና ይዘው በመተት ታስረው ቆሞ ይቀራሉ። ስራ ለመቀጠር ሲሄዱ ነገሮች ጥምም ይልባቸዋል። በተማሩት ሳይሆን ባልተማሩት ስራ ይሰራሉ። ለትዳር ሲጠየቁ ያስጠላቸዋል። የግዳቸውን እጮኛ ይዘው ለማግባት ሲያስቡ በመተት የትዳር እድላቸው ስለተወሰደ አጋንንቱ ወደ ትዳር እንዳይገቡ መንገድ ይዘጋባቸዋል። የቀረባቸው ወንድ በማያሳምንና በማያውቁት መንገድ ይርቃቸዋል። መተትን ክፉ ከሚያደርጉ አንዱ ጠባዩ በአንድ ሰው ላይ የተመተተው መተት ቤተሰቡን በሙሉ ሊያስር፣ ሊያንከራትት፣ ሰላምና ጤናቸውንም ሊያሳጣ ይችላል። አንዱ ቤተሰብ የአንዱን ቤተሰብ እድል በቤተ ክርስቲያናችን ስም በብብቷ በተሸሸጉት አጋንንት ጎታቾችና መተተኞች እየተደገመ ትውልዱ እየወደመ ነው። በቤተሰብ በተመተተው መተት ምክንያት ስንቱ ትምህርቱን፣ ስራውን፣ ትዳሩን ትቶ በጸበል ከመተት ለመፈታት ደጅ ይጸናል። አጋንንት ሳቢ መተተኞችም እንደ ትልቅ የገቢ ምንጭ ቆጥረው አንዱን እያጠፉ እድሉን እየዘረፉ ለሌላው እየገፉ እነሱ ገንዘብ ያካብታሉ። በብዙ ሺህ ገንዘብ እየተቀበሉ ቤተሰብና ትውልድን በስውር እየገደሉ ይኖራሉ። የቤተሰብ መተት ብዙ ጊዜ በቁስ በሚበላ በሚጠጣና በሚቀበር በሚጣል በሚረገጥ ነገር ስለሚመተት ቤተሰብን ጤና ከመንሳት ጀምሮ እስከ አካል ጉዳትና እስከ ድንገተኛ ሞት ሊያደርሳቸው ይችላል። በቤተሰብ ላይ መተት የተመተተበት ሰው ጤና ቢያጣ በሕክምናው መፍትሄ አያገኝም። ገንዘቡን፣ ጊዜውን፣ ጉልበቱን ያባክናል፣ ግን ጤና ሳያገኝ ይኖራል። አንድ ሰው ከመተት ደጋሚ ጋራ በተንኮል በማበር በቀናት መተት ቢያስመትት ያንን ሰው በቁሙ እንደሸጠው ነው የሚቆጠረው። ይህንንም እግዚአብሔር በትንቢተ ናሆም በምዕራፍ 3 ቁጥር 4 ላይ ወገኖቿን በመተቷ ሸጠች ያለው ትንቢት በእኛ ዘመን ተፈጽሟል። አንዱ አንዱን በመተት እየሸጠው እድሉን እየሰረቀው ነውና የገዛ ወገኖቿን በመተት ሸጠች እንደተባለው አንዱ ቤተሰብ የአንዱን ቤተሰብ እድል በመተት ወሰዱ ማለት ወገኖቻቸውን፣ ቤተሰቦቻቸውን በመተት ሸጡ ማለት ነው። አንዷ እህት የአንዷን እህት፣ አንዱ ወንድም የአንዱን ወንድም እድል በመተት ወሰዱ ማለት እግዚአብሔር እንዳለው ወገኖቻቸውን በመተታቸው ሸጡ ማለት ነው። አንዱ ዘመድ የአንዱን ዘመድ፣ አንዱ ጓደኛ የአንዱን ጓደኛ፣ አንዱ ጎረቤት የአንዱን ጎረቤት፣ አንዱ ወዳጅ የአንዱን ወዳጅ እድል
በመተት ወሰዱ ማለት የገዛ ወገናቸውን በመተት ሸጡ ማለት ነው። አንዷ የአንዷን እድል በመተት ወስደው በእነሱ እድል መኖር ጀመሩ ማለት የገዛ ወገኖቻቸውን በመተት ሸጡ ማለት ነው። እግዚአብሔር ወገኖቿን በመተቷ ሸጠች ያለው በዘመናችን የሰው ልጅ ሕይወቱና እድሉ በመተት እንደሚሸጥ አውቆ ነው። ሰው እንኳን የሰውን እድል በመተት መሸጥ ቀርቶ የሰውን ልጅ በቁሙ እንደ እንስሳ የሚሸጥ ፍጡር ነው። ታስታውሳላችሁ አይደል? በዘመነ አበው በብሉይ ኪዳን ላይ ታላቁን ደገኛውን ሰው ዮሴፍን የገዛ ወንድሞቹ እንደ ዕቃ እንደሸጡት በዚህ በኦሪት ዘፍጥረት በምዕራፍ 37 ቁጥር 28 ላይ እነርሱም ዮሴፍን አንስተው ከጉድጓድ አወጡት፣ ለእስማኤላውያንም ዮሴፍን በ20 ብር ሸጡት፣ እነርሱም ዮሴፍን ወደ ግብፅ ወሰዱት ተብሎ ተጽፏል። እዚህ ላይ በጣም የሚያሳዝነው ዮሴፍን አንስተው በ20 ብር ሸጡት የሚለው ነው። ልብ ልትሉት የሚገባው ሰው እንኳን የሰውን እድል ሰውንም በቁሙ እንደ ዕቃ የሚሸጥ ፍጡር ነው። ያንን የመሰለ ደገኛ ቅዱስ ሰው በማይረባ ብር የገዛ ወንድሞቹ ለአረማውያን ሸጡት። በነገራችን ላይ ደገኛ ዮሴፍ የገዛ ወንድሞቹ ለአረማውያን በ20 ብር የሸጡት እግዚአብሔር በሰጠው የራእይ ጸጋና በተገለጠለት ምስጢር ምክንያት ነው። ዛሬም ሰዎች ላይ መተት የሚያደርጉት እንደ ዮሴፍ ከእግዚአብሔር ዘንድ በተሰጣቸው ድል፣ ዕውቀት፣ ሕይወት ወዘተ በመቅናት ነው። ዮሴፍን ወንድሞቹ ቀንተውን የሸጡት ዛሬም ወንድሙ ላይ እህት ላይ ሰው ላይ መተት የሚያደርጉት በቅናት ነው። የወለላይቱ እመቤት ልጆች በደገኛው በዮሴፍ ላይ የሆነው ምን ያስተምረናል፣ ምን ያስረዳናል ስንል በዘመናችን የሚሰራውን የመተት ክፋት በግልጽ ያሳየናል። ዮሴፍን የገዛ ወንድሞቹ በ20 ብር እንደሸጡት ሁሉ አንዳንዶች የገዛ ወንድማቸውን የገዛ እህታቸውን እድል በመተት የሚወስዱ አሉ። ዮሴፍን የገዛ ወንድሞቹ የገዛ ወገኖቹ በማይረባ በ20 ብር ሽጠው ግብፅ እንዳወረዱት ሁሉ የገዛ ወንድማቸውን የገዛ እህታቸውን ጓደኛቸውን እዚህ ግባ በማይባል በማይረባና በጥቂት ገንዘብ በእድላቸው አስመትተው እድላቸውን ወስደው የሕይወት መከራ ውስጥ የሚከቷቸው ብዙ አሉ። ዮሴፍን የገዛ ወንድሞቹ ሊበልጠን ነው፣ ከኛ የበላይ ሊሆን ነው፣ በእኛ ላይ ሊነግስ ነው ብለው በምቀኝነት በ20 ብር እንደሸጡት ሁሉ ዛሬም ብዙዎች በራሳቸው ሰዎች እኛን ሊበልጠን ነው፣ ሊያልፍላቸው ነው፣ ሊለወጡና ከፍታ ላይ ሊወጡ ነው፣ ሊያድጉ ነው፣ ከኛ በላይ ሊሆኑ በማለት እንደ ዮሴፍ በመተት የተሸጡ ሕይወታቸውንም የተበጠበጡ ብዙዎች አሉ። በጣም የሚገርመው ዮሴፍ አንዴ ሳይሆን ሁለቴ ነው የተሸጠው። መጀመሪያው አሁን ያየነው ወንድሞቹ እስማኤላውያን በ20 ብር የሸጡት ሲሆን ዮሴፍን የገዙት እስማኤላውያን ደግሞ ዮሴፍን ግብፅ ወስደው ለጲጢፋራ ሸጡት። በዚህም ዮሴፍ ለሁለተኛ ጊዜ ተሸጠ። ዮሴፍ ለሁለተኛ ጊዜ እንደተሸጠ በኦሪት ዘፍጥረት ምዕራፍ 37 ቁጥር 36 ላይ እነዚያ የምድያም ሰዎች ግን ዮሴፍን በግብፅ ለፈርዖን ጃንደረባ ለዘበኞች አለቃ ለጲጢፋራ ሸጡት ተብሎ ተጽፏል። በጣም የሚያሳዝነው ዮሴፍ ሁለቴ እንደተሸጠ ሁሉ ከአንድም ሁለቴ መተት የተደረገባቸውና ሁለቴ እድላቸው የተወሰደባቸው ሰዎች አሉ። አንድ ሰው ላይ ከአንድም ሁለቴ መተት የተደረገበት ወይም ከአንድም ሁለቴ በመተት እድሉ የተወሰደበት ብዙ ሰው አለ። አንድ ሰው ላይ አንድ ሰው ብቻ ሳይሆን ከአንድም ሁለት ሰዎች መተት ያደረጉባቸው ሰዎች አሉ። የገዛ ወንድሞቹ ዮሴፍን ሽጠው ከቤተሰቡ ከትውልድ ሀገሩ እንዳባረሩት ሁሉ ዛሬም በመተት ከትውልድ ሀገራቸው ከመኖራቸው ከመንደራቸው ያሳደዷቸው ያባረሯቸው ብዙ አሉ። ዮሴፍን የገዛ ወንድሞቹ ከምንገድለው ብንሸጠው ይሻላል ብለው በ20 ብር አሳልፎ እንደሰጡት ሁሉ ዛሬም አንዱን ከምገድለው በመተት ለመከራ አሳልፌ ብሰጠው ይሻላል ብለው የገዛ ወገናቸውን ልክ እንደ ዮሴፍ ለመከራ አሳልፎ ይሰጣሉ። ዮሴፍ በገዛ ወንድሞቹ በ20 ብር መሸጡ ጌታ ለሐዋርያነት በመረጠው በይሁዳ እጅ በ30 ብር ለመሸጡ ምሳሌ ቢሆንም ዛሬም እንደ ዮሴፍ ሕይወታቸው እድላቸው በመተት የሚወሰድባቸውና በጥቂት ብር መተት ተመትቶባቸው በገዛ ወገኖቻቸው ለሚሸጡ ሰዎች ምሳሌ ነው። ሌላው ልብ እንድትሉትና እንድታሰምሩበት የሚፈልገው ሰው የሰውን እድል መሸጥና መንጠቅ ብቻ ሳይሆን ሰው የፈጠረውን ፈጣሪ የሸጠ ፍጡር ነው። ታስታውሳላችሁ አይደል? ይሁዳ ጌታችንን በ30 ብር እንደሸጠው ይሁዳ የጌታውን ክብርና ፍቅር በ30 ብር ቀይሮታል። በዚህ በማቴዎስ ወንጌል በምዕራፍ 26 ቁጥር 15 ላይ እንደተጻፈው ይሁዳም እኔም አሳልፌ እሰጣችኋለሁ፣ ስንት ብር ትሰጡኛላችሁ አላቸው። እነሱም 30 ብር እንሰጣለን አሉት። እሱም ጌታችንን በ30 ብር ሸጠው። ዛሬም ለጥቂት ገንዘብ ብለው ወይም በጥቂት ገንዘብ ሰውን በመተት አሳልፈው የሚሰጡና የሰውን እድል የሚሸጡ አሉ።
ይሁዳ ጌታችንን በ30 ብር ሽጦት ለሞት አሳልፎት እንደሰጠው ሁሉ ዛሬም የገዛ ወገናቸውን ለገንዘብ ብለው የሰውን ዕድል በመተት ለሌሎች ሰዎች የሚሸጡ ዳግማዊ ይሁዳዎች አሉ። ይሁዳ ጌታችን አጠገብ ሆኖ ነው ጌታን የሸጠው። ዛሬም ቤተክርስቲያን አጠገብ ሆነው እያገለገሉ ምዕመናኑን እንደ ይሁዳ ለገንዘብ ብለው የሚሸጡ ዕድላቸውን የሚለውጡ ጥቂት የማይባሉ ሰዎች አሉ። የወለላይቱ እመቤት ልጆች የቤተሰብ ጠንቅ የሆነው መተት ቤተሰብ ላይ ሲደገም ቤተሰብ እዛው ቤታቸው ውስጥ ሆነው አብረው እየኖሩ ከፋፍሎ ይለያያቸዋል። ለልዩነታቸው ምክንያት ሁሉም የተሳሳተ ግን ልክ የሆኑበትንና የመሰላቸውን ምክንያት ይዘው በጠብ ይኖራሉ። የመተት አጋንንቱ ቤታቸው ውስጥ ተተክሎ ከፋፍሎ ያኖራቸዋል። በዘመናችን በመተት ምክንያት ቤተሰብ ይፈናቀላል። በስንት ዓመት ልፋት የተገነባ ትዳር ይፈርሳል። ልጆች ይበተናሉ፣ ይንከራተታሉ። ባሰቡት ሳይሆን ባላሰቡትና ባላቀዱት የህይወት መንገድ ይጓዛሉ። በመተት የተበተነ ቤተሰብ፣ የፈረሰ ትዳር ተጎጂዎቹ ወደ እግዚአብሔር በጸሎት ቀርቦ ካላስፈቱ የመከራና የመተት ገፈት በመጋት ይኖራሉ። ተጎጂዎቹ በጸሎት ሰንፈው ከእግዚአብሔር ርቀው ከኖሩ ለአስመታቾቹ ስለሚመቻቸው የበለጠ ጉዳቱን የከፋና የገፋ ያደርግባቸዋል። እንዲሁም በየወራቱና በየዓመቱ እያሳደሱ የቤተሰቡን ህይወት እንዳቃወሱ እንዳፈረሱ ይኖራሉ። ጠላቶቻችን፣ ምቀኞቻችን ያፈረሱትን ህይወታችንን እግዚአብሔር እንዲገነባልን እንዲያስተካክልልን እኛም በስንፍና ለጠላቶቻችን ምቹ መሆን የለብንም። እድላችን፣ ተስፋችን፣ ራእያችን ማጨለማቸው መውሰዳቸው ሳያንሳቸው ውድ ህይወታችንን እንዳይቀሙን በጾም በጸሎት በስግደት ልንተጋና ልንበረታ ይገባል። በእውነት ነው የምላችሁ፣ እድላችሁ የተወሰደባችሁ ሰዎች ንስሐ ገብታችሁ በአምልኮት ህይወት ጸንታችሁ በጸሎት በስግደት በርትታችሁ ከታገላችሁ የተወሰደው እድል ይመለሳል፣ የተዘጋው እድል ይከፈታል። የወለላይቱ እመቤት ልጆች እድላችን እንኳን ባይመለስ የኛ የህይወት እድላችን በ40 እና በ80 ቀን ከእግዚአብሔር የተሰጠን ቢሆንም ሰዎች በመተት የቀሙን ሳይሆን እድላችን እግዚአብሔር ነው። ወደ እግዚአብሔር በደንብ ቀርበን ሰዎች ከቀሙን እድል ይልቅ እግዚአብሔር የሚሰጠን እድል ስለሚበልጥ ከሱ በጸሎት ለመቀበል እንበርታ። ነቢዩ ዳዊት በመዝሙር 85 ቁጥር 12 ላይ እግዚአብሔር በጎ ነገርን ይሰጣል በማለት አስቀምጦልናል። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።